ልዑለ ባሕርይ አምላካችን እግዚአብሔር ከአራቱም አቅጣጫ ሊባርከን ሊያሳርፈን እዚህ ስፍራ ስለሰበሰበን ክብርና ምስጋና ለስሙ ይሁን። እንኳን አደረሳችሁ። የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ናቸው። እንደ አምላካችን እንደ እግዚአብሔር ፈቃድ ባለን ጥቂት ደቂቃ በዚህ ርዕስ መነሻነት እንደ እግዚአብሔር ፈቃድ የዛሬውንም በዓል ምን እንደሚመስል ምንማማርበት ቃል ነው። ጌታ መንፈስ ቅዱስ የራቀውን እንዲያቀርብልን የረቀቀውን እንዲገልጥልን ለኔ ለደካማው አገልጋይ ለእናንተ የሚገባውን ቃል እንዳደርስ የእግዚአብሔር ቸርነት የመብራን አማላጅነት የታላቁ የጸሎት አባት የብፁዕ አቡነ ሳዊሮስ ቡራኬ ከኔም ከእናንተ ጋር ይሁን። በድጋሚ እንኳን አደረሳችሁ። እስኪ ምዕመናን ከፍ ባለ ድምፅ ይህን ቃል ከኔ ጋር በሉ። የእግዚአብሔር ዓይኖች በሉ ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ናቸው። እንደ አምላካችን መልካም ፈቃድ በመዝሙረ ዳዊት መዝሙር 33 ቁጥር 15 ላይ የተመዘገበውን የእግዚአብሔርን ቃል መነሻ በማድረግ ከበዓሉ ጋር በሚስማማ መልኩ እንመለከታለን። በርዕሱ እንደተመለከትን የትምህርቱ መሰረታዊ ዓላማ እግዚአብሔር ለባለሟሎቹ ለጻድቃን ለቅዱሳን ለእርሱ ለተለዩቱ ለእነርሱ የእግዚአብሔር ቅርበት ከኔና ከናንተ ከደካሞቹ እጅግ በተለየ መልኩ ምክንያቱም ፈቃድ እግዚአብሔርን ስለሚከውኑ በእግዚአብሔር ሐሳብ ስለሚኖሩ እግዚአብሔር ለጻድቃን የተለየ ስፍራ ከተጋድሏቸው የተነሳ ከአገልግሎታቸው የተነሳ ከእምነታቸው የተነሳ ጻድቁ እግዚአብሔር ዓይኖቹ ወደ ጻድቃን ጆሮዎቹም ደግሞ ወደ ልመና ወደ ጸሎታቸው እንደሚያዘነብል ነው ልበ አምላክ ቅዱስ ዳዊት የሚነግረን። ሰገሌን ዋቀዮ አከስሙ እንጀዳ እጅ ዋቀዮ ገረ ቁልቁሎታቲ ጉሪ ሳሲ ገረ ኢያ ቶሎታቱ ጉሪ ዋቀዮ ደቤኒ ኢላላይ መተብሬ ከነከውሰ ጎኔ ከንላሉ ዋቀዮ ቶሎታ ሳቲፊ ዋቀዮ ቀጀሎታ ሳቲፊ ወራ አመንታዳኒ ኢሰ በርባደኒፍ ወራ አያኒ ሳሳኒፍ ባየቴፍ ወራ ሰገሌሳ ደገፈተኒፍ ጉሪ ዋቀዮ ገረ ኢየሳኒ ገረ ከደናሳኒ ያከተ እጅ ዋቀዮ ስሞ ኢሳን ራከንካኔ ከንቱ በኖዳይቹ አባን ፋርሳ ቁልቁሎን ዳዊት ፋሩሳ ሶዶሚ ሰዲ ለኮብሳ ኩደሸም ጉባራት ጀቸ ዱበቴ ዋቀዮ ጎፍታን ከኛ ሰበጋቴስ ዴሲ ሰሮጋቴስ ሙልሲ ከኑትሙ እየማፍ ጃለለ ሳኖ ፋታው ቁልቁሌቲ ከንታቴ ቅድስት የሆነች ኦርቶዶክሳዊት ሐዋርያዊት ኩላዊት ቤተ ክርስቲያናችን በወርሃ ጾም በታላቁ አብይ ጾም የካቲት ወር በገባ በ16 ልዩ በዓላን ታከብራለች፣ ልዩ መታሰቢያ ታደርጋለች። ዛሬ የቅድስተ ቅዱሳን የወላዲት አምላክ የድንግል ማርያም የኪዳነ ምሕረት ታላቅ በዓሏ ነው። ቤተ ክርስቲያናችን ይህንን በዓል በተለየ መልኩ ታስቧለች። ወደ ዕለቱ ታሪክ ከመምጣታችን በፊት በርዕስነት ያነሳነውን ቃል እንዳስሳለን። ዳዊት የእግዚአብሔር ጆሮዎቹ ወደ ጩኸታቸው ወደ ጻድቃን ጩኸት እንደሆነ ወደ ልመናቸው እንደሆነ ጻድቃን ሲጮሁ እግዚአብሔር እንደሚሰማቸው ዓይኖቹ ከቅዱሳን ላይ እንደማይነሳ ይነግረናል። ምናልባት ይህንን ኃይለ ቃል መነሻ አድርገን ስንነጋገር እግዚአብሔር ኃጥአንንስ አያያቸውም ወይ አይመለከታቸውም ወይ እንል ይሆናል። በጣም ነው የሚመለከተን፣ በጣም ነው የሚያየን። እኛን የሚያየን እስከነ ኃጢአታችን ነው የሚመለከተን እግዚአብሔር። እኛን ሲመለከተን እስከ በደላችን እስከ ጉድለታችን ነው። የእግዚአብሔር ልጆች ከቃሉ ጋር ናችሁ። እኛ በእግዚአብሔር ፊት እንደ ጠቆርን ነው የምንታየው። ለዚህ ነው መጽሐፍ ሲናገር በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ጀምሮ እናንተ ሸክማችሁ የከበደባችሁ ወደ እኔ ኑ እኔ አሳርፋችኋለሁ አለ። አርፋችኋል ወገኖቼ? አርፋችኋል ወይ ንገሩኝ እንጂ።
ያሳረፈን ማን ነው? ኧረ በማርያም እናንተ ሄዳችሁ አላችሁ። ያሳረፈን ማን ነው? ረግድ የለም። ሸክማችንን ከላያችን ላይ አንከባለለልን ማን ነው? ስለዚህ እናንተ ኃጢአታችሁ የበዛባችሁ ሸክም የከበደባችሁ ወደ እኔ ኑ ሲለን እግዚአብሔር ሊባርከን ወዶ ነው። እንዲያውም እንዲህ ይላል። ሶስት ነገሮች እነግራችኋለሁ። ማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለምኑ እሰጣችኋለሁ፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። አሁን ለምኑ የተባለን እኛ ደካሞቹ ነን። እኛ ኃጢአተኞቹን እንኳን ለምኑ እሰጣችኋለሁ፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል አለ። ስንለምን እስከ በደላችን እንለምነዋለን። ስንፈልገውም እስከ ኃጢአታችን ነው። ስናንኳኳም እስከ ነጉድፋችን ነው። ዛሬ ግን ከሰማይ ለሰማይ የቀረበች ከምድር የተነሳች መሰረቷ ምድር ጉልላቷ ሰማይ የሆነች ምድራዊት ስትሆን ሰማያዊት የሆነች ለቃል ርደት ለሥጋ እርገት መሰላል የሆነች የማይጠልቀው የጽድቁ ፀሐይ ክርስቶስ የተገኘባት አማናዊቷ ምስራቃችን ወላዲተ አምላክ ድንግል ማርያም ጎልጎታ በተባለው ስፍራ ላይ እነሆ በእነዚያ ውብ እግሮቿ ቆማ እጆቿን ዘርግታ ወገቧን አጥብቃ ስለኔና ስለናንተ ወደ ልጇ ወደ አምላኳ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ልመና ባቀረበች ጊዜ መድኃኔ ዓለም ከብዙ ሰራዊተ መላእክት ተከቦ እናቱ ወዳለችበት የመጣበት ዕለት ነው። አመስግኑት እግዚአብሔር። ጉያ ነራ ጉያ አዳቲ ኢላሽን ከረዳ ስኒ ፈላዳ በርባዳ ኒርገቱ በልበለ ስሩቁታ ስኒ ፈንሳቃ ከኑን ጀደ ዋቀዮ አናፍ ስኒኒስ ዋቀዮ ኑ ኢላላ አናፍ ስኒኒስ ዋቀዮ ኑ ደጋ ዱርቤ ማረሚን ሐልን ንትላሉ ሐልን ንትላጋው ገሩ እሺ ሐላ አዳቲን ኢላላ አካ አዴሳ ጨለቅስቴት እሺ አርጋ አካ ኢልሌ ድሬ ራበሬዴት እሺ አርጋ አካ ቢሻን ጀነተ ኬሳ ቡርቄቲ kululleeteet ishee argaa ishii miidhagina isheetiin ishee argaa ishee qajeelummaa isheetiin ishee ilaala ishee qulqullummaa isheetiin ishee ilaala ድንግል ማርያምን ሲመለከታት እግዚአብሔር እስከነ ንጽሕናዋ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ድንግል ማርያም ስትታይ እስከነ ክብሯ ነው። ድንግል ስትሆን እናት ሆና ነው የምትታየው። አሁን እንደዚያም ስለሆነች እግዚአብሔር ሲመለከታት እስከነ ቅድስናዋ ነው፣ እስከነ ትህትናዋ ነው፣ እስከነ ልዕልናዋ ነው። ድንግል ማርያም የጸጋ ግምጃ ቤት ሆና ነው እግዚአብሔር የሚያያት። ጻድቃንን ይመለከታቸዋል። አይኖቹ ወደ ጻድቃን ነው ሲባል ጻድቃን በጽድቅ ነው የሚታዩት፣ በእውነት ነው የሚታዩት። እኔና እናንተ ግን በበደል ነው የምንታየው። ከበደላችን ሊያነጻን ነው እግዚአብሔር እኔና እናንተን ወደ ራሱ የጠራን ማለት ነው። የካቲት 16 ምን ተአምር ተፈጠረ? አንዳንዶች ኪዳነ ምሕረት አትባልም ድንግል ማርያም ኪዳነ ምሕረት ክርስቶስ ነው ይላል። ይሄ አማርኛ አለማወቅ ይመስላል። ሰው አማርኛ ከገባው ድንግል ማርያም ኪዳነ ምሕረት ናት። እርሷ የምሕረት ኪዳን ናት። ልጇ መሐሪ ነው፣ እርሱ ምሕረት ነው። የመሐሪነቱን የምህረት አውዱን ያደረገ እርሱ ምህረት ነው። ድንግል ማርያም አውድ ናት። አንድ ላይ ሲመጣ አውደ ምህረት። አዎ ምህረት ያገኘንባት፣ ጽድቅ ያገኘንባት፣ ሕይወት ያገኘንባት ያልነው መጽሐፍ የተናገረውን እንጂ ከሥጋና ከደም አፍልቀን የተናገርነው ነገር የለም። እስኪ ሁላችሁም ይህን ቃል በሉ። ድንግል ማርያም ኪዳነ ምህረት ናት። ታምናላችሁ? ታምናላችሁ? ምዕመናን ኧረ አመስግኗት፣ አመስግኗት። ድንግል ማርያም ምንድን ናት አልኳችሁ? ኪዳነ ምሕረት የሁለት ቃል ጥምረት ነው። ቃሉ የግዕዝ ነው። ወደ አማርኛም ስናመጣው የምህረት ቃል ውል ስምምነት ማለት ነው። ምህረት የተደረገባት ዓመቱ ዓመተ ምህረት ነው። ምህረት የተወለደው አውደ ምህረት እረኞችና መላእክት አንድ ላይ መጥቶ ያገኙት ምህረትን ያዩት
በድንግል ማርያም እቅፍ ነው። ሔዋን በሆዷ መዓት ጸነሰች፣ ድንግል ማርያም በሆዷ ምሕረት ጸነሰች። ሔዋን አውደ መዓት ሆነች፣ ድንግል ማርያም አውደ ምሕረት ሆነች። እንኳን ደስ ያላቸው። ስለዚህ ዛሬ እምዬ እናታችን ወላዲት አምላክ ድንግል ማርያም ልትጸልይ ወደ ጎልጎታ ሄደች። ጸሎቷ ምንድነው? ክብር ስጠኝ አይደለም፣ ገንዘብ ስጠኝ አይደለም፣ ዕድሜ ስጠኝ አይደለም። ድንግል ማርያም የጸለየችው ስሜን የሚጠሩትን ምን ላርጋቸው? በእኔ ስም የታረዘውን የሚያለብሱትን ምን ላርጋቸው? የተጠሙትን የሚያረኩትንስ ልጄ ሆይ ወዳጄ ሆይ ዝም ትላቸዋለህ ወይ? እባክህን ስለ እነርሱ የምትለኝን ንገረኛለችና ስለ አጣን ድንግል ማርያም ለጸሎት በጎልጎታ ቆመች። ዛሬም ስለ እኔና ስለ እናንተ ዘርፋፋ ቀሚሷን ለብሳ ንግሥቲቱ ወርቅን ለብሳ ወርቅን ተጎናጽፋ ከልጁ ቀኝ ትቆማለች እንዲል መጽሐፍ አባቷ ዳዊት እንደዘመረላት ዛሬም ድንግል ማርያም ለምልጃ ለጸሎት ለእኔና ለእናንተ ትቆምልን። ምልጃዋን እንደገፋለን፣ በእውነት ጸሎቷን እንደገፋለን። ለምን ቢባል ልመናዋ ከነፋስ ፍጥነት ፈጥኖ በልጇ ስም ቢሰማል ይታያል። እንደው እናቶቻችን ጋር ስናድር እኛ ኖሮን እናታችን አንዳች ነገር ለምንን እንደው የምንነሳት እንደው አጋንንት ካላደረብን በስተቀር ኧረ እናቴ ነፍሴም ቢሆን ላንቺ አልሳሳም አይደል እንደምንላት እኛው ደካሞቹ እኮ ነው የምላችሁ። እሷ ለምና ምን ይነሳታል? እርሷ ጠይቃው ምን ይነሳታል? ለምና ከርሱ ታገኛለች። እንኳን እሷ እኛም አግኝተናል። በእኛና በእሷ መካከል ያለው ልዩነት ግን እሷ በቅድስና ለምና ታገኛለች፣ እኛ ደግሞ እስከ ኃጢአታችን ለምነን ጉድፋችን ይወገድልናል። እሷ በቅድስና ለምና ለእኛ ምሕረት ታሰጠናለች። እሷ አምላከ ምሕረት ነው። ዳዊቱ በመዝሙሩ አንተ ምሕረት ለዘላለም ነውና እያለ ምድርን የጎበኛት ለዘላለም ነው፣ ምሕረት ለዘላለም ነው እንዳለ ማለት ነው። ድንግል ማርያም ለመነች። የጻድቅ ሰው ጸሎት አለ ሐዋርያው ያዕቆብ። በዚያ በያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ የጻድቅ ሰው ጸሎት በሥራዋ ኃይልን ታደርጋለች። ኤልያስ እንደኛ ሰው ነበረ፣ ሰማይን ለጎመ ይላል። ሕገ ተፈጥሮን ቀለበሰ። ለምኖ ዝናብ አሰጠ፣ ለምኖ ሰማይን ለጎመ ተብሎ ለኤልያስ ተነግሮለታል። ኤልያስ ጸልዮ ሰማይን መለጎም ከቻለ፣ ኤልያስ ለምኖ ዝናብን ማዝነብ ከቻለ፣ ድንግል ማርያም ለምና እንዴት ነው ምሕረት የማታሰጠው? ኧረ አመስግኗት፣ እግዚአብሔርን አመስግኑ። አብርሃም ስለ ሰዶምና ጎሞራ ለምኗል። 10 እና 20 50 ጻድቃን ቢገኙ አብርሃም ሆይ ስለ እነሱ ስል እምራለሁ ያለ እነ ኤልፋዝ የኢዮብ ወዳጆች ሂዱና ባሪያዬን ኢዮብን በእርሱ ፊት መሥዋዕት አቅርቡ፣ ስለ እናንተ ኃጢአት ባሪያዬ ኢዮብ ይጸልይላችኋል፣ እኔ ምሕረት አደርግላችኋለሁ ይላል መጽሐፍ ቅዱስ። ወጣት በደንብ አድርገህ ስማኝ። ኢዮብ ምዕራፍ 42 ቁጥር 8 ላይ የተመዘገበ የእግዚአብሔር ቃል ነው። ኢዮብ ሲለምን ወዳጆቹ ምሕረት ካገኙ፣ ሙሴ ሲለምን በለምጽ የነደዱ አሮንና ማርያም ከዳኑ፣ ኧረ ድንግል ማርያም ስትለምንልን የክርስቶስ ልጆች ክርስቲያኖች ሁላችንም ድነናል እኮ። እሷ ስትጸልይልን ድነናል እኮ። አምላከ ምሕረት ስለ እሷ ሲል እንዲምረን የእርሱ መልካም ፈቃድ ይሆንልን። እመቤታችን ለመነችው በጎልጎታ። ልመናዋን መመልከት ብቻ አይደለም፣ ጌታ ኢየሱስ ክርስቶስ በተዋህዶ ማንነቱ በሰራዊቱ መላእክት ተከቦ እናቴ ሆይ የለመንሽውን አደርግልሻለሁ ጠይቂኝ አላት። እንግዲያውስ በእኔ ስም ቤተ ክርስቲያንን ያሳነጹትን ማራቸው፣ ድሃውን ያበሉትን የረዱትን ማራቸው፣ የታረዘውን ያለበሱትን ምን በላቸው? ኧረ ንገሩኝ እንጂ ማራቸው በሉ እስኪ። ምን በላቸው? ማራቸው። የታረዙትን ስሜን የጠሩትን ማራቸው። በስሜ ቀዝቃዛ ውሃ ያጠጡትን ማራቸው። የታረዙትን አልባሾችን ማራቸው። የተራበውን አጉራሾችን ማራቸው አለችና ለመነች። የሚገርማችሁ በዛሬው ዕለት 78 ነፍሳትን የበላ የስሙ አጠራር በላዬ ሰብ የሚባል ሰው ነበረ። ይህ ሰው አጋንንት አድሮበት የመጀመሪያ የልጁን ሥጋ አስበላው።
የምኑን ሥጋ አስበላው? ዛሬም እኮ ተቆራርሰን አልተበላላንም። ምናልባት ሥጋ ስንቆርስ አልታየንም እንጂ እኔና እናንተም እኮ በላይ ሰብ ሆነናል። እርስ በርስ እኮ ነው የምንበላላው። አንዱ አንዱን ደም እያፈሰሰ ላይጠጣው፣ አንዱ አንዱን እያረደ ላይበላው፣ የሰውን ዕድል የምንበላ፣ የሰውን ሥራ የምንበላ፣ የሰውን ትዳር የምንበላ፣ የሰውን ልጅ የምንበላ አንድና ሁለት አይደለንም። መድኃኒዓለም ይታረቀን። በላይ ሰብ 78 ነፍሳትን ፈጀና 79ኛ አንዲት ነፍስ ጋር ሲደርስ በጣም የተራበች፣ በጣም የደከመች፣ በጣም የቆሰለች የውሃ ጠብታ የምትፈልግ አንዲት ነፍስ አገኘ። እንደው ስለ ማርያም እባክህ ትንሽ ውሃ ስጠኝ አለችው። ይሄ ስም በላይ ሰብን አስቆመው ይላል። ከበደላችን የድንግል ማርያም ስም ያቁመን፣ ያስቁመን። በእውነት እንከልከል። በእውነት የጻድቃንን ስም ሰምተን የእግዚአብሔርን ስም ሰምተን ቆም እንድንል እግዚአብሔር ይርዳል። ቆም ሲል ይህን ስም አለ እንዲህ አውሬ ከመሆኔ በፊት ሰምቼ አውቃለሁ አለ። ለካ ሰው ሲከፋ ነው የድንግል ማርያምን ስም የሚረሳው። ለካ ሰው ያጋንንት ማደሪያ ሲሆን ነው የድንግል ማርያምን የሚረሳው። አሳሰበችው ያቺ የወደቀች ነፍስ፣ ባክህን ጥርኝ ውሃ ስጠኝ ባክህ፣ ጉሮሮ ይደርቋል። ስለ እመብርሃን አያቸው፣ ስለ አንድዬ እናት ስለ ድንግል ማርያም ብላ ለመነች። ይህን ጊዜ ከያዘው ውሃ ትንሽ እንድትጎነጭ በደንብ ማራሰችም። ወዲያው ከአፏ ላይ ነጠቀና እልፍ አለ። ሌላውንም እንዲህ ሊገድል ሲደርስ በላይ ሰብን አንተን አደለ ነፍስ ያጠፋኔንም ልገለኝ መጣ ወይ ብላ ስትለው በላይ ሰብ እየየ ብሎ ምርር ብሎ አለቀሰ። ነፍሱ ስትጠፋ እነሆ መላእክተ ጽልመት ነፍሱን ይዘው ወደ ሲኦል በሚሄዱበት ጊዜ መላእክተ ብርሃንም ደግሞ መጡና ነፍሱን ሊናጠቁ ሊፈረድበት ሲል ድንግል ማርያም በልጇ ፊት ቆመች። ቃል ገብተልኛል፣ አውቃለሁ፣ ተናግራ አትረሳ፣ ሰጥታ አትነሳ። ይሄ ሰው እኮ ነፍሰ በላ ነው አላት። አዎ ነፍስ በልቷል፣ ነፍስ አጥፍቷል። አንድ ቀን ግን በእኔ ስም የተጠማውን አጠጥቷል። ይህን ነፍስ ማርልኝ አለችው። በላይ ሰብ በእርሷ ልመና ከበዛ በደሉ ነፃ ወጥቶ ገነትን ወርሷል። አምላካችን እግዚአብሔር ተነግሮ ስለማያልቀው በጎ ስጦታዎቹ ሁሉ ስሙ የተመሰገነ ይሁን። ምናልባት አንዳንዶች ይህንንም ጉዳይ በተጣመመ መንገድ ሊረዱት ይችሉ ይሆናል። የለም ሰው በደሉን የትም ደርሶ የትም ገብቶ በወንጌል እንደተነገረ በዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ ወደ እኔ የመጣውን እኔ ወደ ውጭ አላወጣውም አለ። ንስሐ የገባውን የተጸጸተውን በእሳት አላጠፋውም፣ የዘላለም ሞት አልፈርድበትም ሲል ነው። ድንግል ማርያምን ቃል ኪዳን ገባላት። የምህረት ኪዳን ተደርጓል በዘመናት። ከአዳም ጋር ኪዳን ነበረው እግዚአብሔር። አዎ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ከአዳም ጋር ኪዳን ነበረው። አዳሚ ወጅን ከኩገሌ ዋቀዮ አዳሚ አለለ ከራን አለደ ሲም ፈይሳ እኒ ዱበርቲቲ ራን አለቱ መታቦ ፊቻን ይሩቁ ተጀኔ አዳሚ ዋዳሴኔ አኩሙ ዋዳሴኔ ጥሙር በርቻ ጋፈገው ገላትያ በቆና አፉር ለኮብሳ ብሮረት አኩመ በረፈሜ ጥሙር በርቻ የሮገው ሴራ ገድት ለተ ሴራ ኦል ከኑ ታዘዘ ዋቀዮን ልመሳሙልሴ እስን ጆሌ ዋቀዮ yotaatani isin modaaltu mootummaa isaati jedhamee akka barreeffameechu. Inni lammeessoon waaqayyoon Abrahaamii wajjin kakuu galeera. Abrahaam seera uumamaa boqonnaa 12 irratti sanyii kee akka cirracha galaanaa akka urjii samii hambaa isa jedhamee barreeffame. አብርሃምን እግዚአብሔር ቃል ኪዳን ገብቶለታል። የምህረት ኪዳን አድርጓል። እግዚአብሔር ከባለሟሎቹ ጋር ኪዳን እያደረገ መጥቷል። እኔና እናንተም ከእግዚአብሔር ጋር በተለይ ከጌታ ከኢየሱስ ክርስቶስ ጋር ከሦስቱ አካል በአንዱ አካል በሆነው በክርስቶስ ከእርሱ ጋር ኪዳን አለን። ምን አይነት ኪዳን ያላችሁ እንደሆነ ለትዳር ሲሆን ኪዳን የጣት ቀለበት ነው። ለክርስትና ሲሆን ግን ኪዳናችን የአንገት ማይተም ነው። ማይተሜ አይቆረጥም አንገቴ ይቆረጣል ስንል በአንገታችን ማይተማችንን በ40ና በ80 ቀናችን ታትመናል። ደስ ብሏችኋል? እግዚአብሔር ኪዳናችንን ያስጠብቀን። በእውነት ከእግዚአብሔር ጋር የገባነውን ውል እንዳንሽር እግዚአብሔር ይርዳል። አጋንንት ጣልቃ እየገባ ያፈርሳል። አብርሃምን ዘርን አበዛለሁ አለ። እውነት ነው። አብርሃም ዘሩ በዛ። መብዛት ብቻ አይደለም፣ የተባረከ ዘር ሆኗል። አብርሃም ከአብርሃም ግንድና ዘር ከምትቆጠረው ከድንግል ማርያም የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከአብርሃም ዘር ውስጥ ተመዘዘ።
በሥጋ ተወለደ፣ የተረገመውን ዘር ባረከ። ሟቲ የነበርን ከሚሞት ዘር ወደማይሞተው ዘር ተሻገርን ይላል። እናንተ የምትሞቱ አይደለም ዘላለማውያን ናችሁ ብሎ ጴጥሮስ እንደዘገበልን ሶስተኛው ኪዳን የድንግል ማርያም ምሳሌ የሆነችው ቀስተ ደመና ናት። ከኖህ ጋር የተደረገ ኪዳን ነው። ይኸውላችሁ ሰው ኃጢአትን በመስራቱ ነው በምድር ላይ ምድር ውሃ አፈለቀች፣ ሰማይ ተከፍቶ ውሃ ዘነበ። በዚያ በሎጥ ዘመን እሳት ጥፋት ሲሆን ውሃ ግን ልማት ነበረ። ባህረ ኤርትራን ከፍሎ የተሻገረ ሕዝብ ባህሩ ሲከፈል በባህረ ኤርትራ የጠፋ ሕዝብ አለ፣ የዳነ ሕዝብ አለ በባህር መሃል አልፎ። በኖህ ዘመን ግን የታዘዙ የኖህ ቤተሰቦች በመርከቢቱ ተሸሽጎ ከፋሉ። ሰው ከምድር ላይ ኃጢአት በመስራቱ ጠፋ። እግዚአብሔርም ከኖህ ጋር በአራራት ተራራ ላይ ሲያሳርፈው ከኖህ ጋር እግዚአብሔር ኪዳን አደረገ ይላል። የምህረት ኪዳን አደረገ። ዳግም ዓለምን በቁጣና በጥፋት ውሃ ላላጠፋ አለና እግዚአብሔር ቀስተ ደመናን በሰማይ ላይ ዘረጋ። ቀስተ ደመናው ለኖህና ቤተሰቡ ምልክት ነው። ያ ጥላ ነው። አማናዊቷ ቀስተ ደመና ምዕመናን ኪዳነ ምህረት ናት። እባካችሁ አመስግኑ። ኪዳነ ምህረት በሏት እስኪ፣ እንዳንጠፋ በሏት፣ አንቺ በሏት። የምህረት ቀስተ ደመናችን ነሽ። ድንግል ማርያም በሞታችንና በእኛ መካከል ጣልቃ ገብታ ሕይወቱን ወልዳ ሰጥታናለች። ከዚህ የተነሳ የመዓት ዘመን አለፈ። ዓመተ ምሕረት ተብሎ ጌታ ከተወለደበት ከዚያች ቅጽበት ጀምሮ ዓመተ ምሕረት ተብሎ ተቆጠረልን። አሁን ታያችሁ ሰማይን ኃይለኛ በረድ የሚጥል ዝናብ ወረደ ተብሎ ሲሰጋ ቀስተ ደመና ከተጋረደ ከተዘረጋ ያ እንደ ዶፍ ሊወርድ የነበረ ዝናብ ጠብ ጠብ ብሎ ያልፋል። መከራችን ጠብ ጠብ ብሎ ነው ያለፈው። ኮሮና መጣ፣ ጠብ ጠብ ብሎ ያልፋል። ይሄኛው መጣ፣ ጠብ ጠብ HIV መጣ፣ ጠብ ጠብ ያለ ያለፈው። ጠርጎን አላለፈም። ያደጉ ሀገራት በስልጣናቸው ቢመኩ ብዙ ቢሉ ተራርቆ ቢኖሩ ቢጎርሱ፣ እኛ ኢትዮጵያውያን ግን አንድ ላይ ሰብሰብ ብለን ከመርከቢቱ ከቤተ ክርስቲያን ተጠግተን ከጥፋት ድነናል። ለምን ቢባል ኪዳን አላ ድንግል ማርያም የምህረት ኪዳን ስለሆነች። ወገኖቼ ክርስቲያኖች አሁንም ኪዳነ ምህረትን እናቴ ሆይ ዘርፋፋ ቀሚስሽ ይከልለኝ እንበላት። ድንግል ማርያም እጇን ትዘረጋለች። የጻድቅ ሰው ጸሎት ኃይልን ካደረገ እርሷ ደግሞ የጻድቃን ሁሉ ጻድቅ ናትና እግዚአብሔር ለእሷ ያበዛላት ጸጋ ብዙ ስለሆነ ምዕመናን በኪዳኗ እንድንደገፍ እግዚአብሔር ይርዳን። ለምኑ እሰጣችኋለሁ ያለን ጌታ በእርሷ በኩል ለምነን እናገኛለን። የኢዮብ ጓደኞች የዳኑት በኢዮብ ጸሎት ነው። ሃሮንና ማርያም ከለምጽ የዳኑት በሙሴ ጸሎት ነው። ምድር የተባረከችው በአብርሃም ዘር ነው። ድንግል ማርያም ደግሞ የምህረት ኪዳን ቀስተ ደመናችን ሆና የተሰጠችበት በላዬ ሰብ የዳነበት ነው። ዛሬም የሰውን ኃጢአት፣ የሰውን በደል፣ የሰውን ገንዘብ ብዙ ነገር ላይ ጥፋት ላይ የተጣድን ሰዎች የበላዬ ሰብን ዕድል እንድናገኝ የበላዬ ሰብ እመቤት ድንግል ማርያም ለእኔና ለእናንተም ጥላ ከለላ እንድትሆነን የእርሷ ፈቃድ ይሁንልን። የአምላካችን ፈቃድ ይሁንልን። ድንግል ማርያም በሚገባት በተሰጣት ጸጋዋ እንድንደገፍ በምልጃዋ እንድንደገፍ ነው እዚህ የደረስነው። ስለዚህ ምዕመናን ኪዳነ ምሕረት ብለን እንድንጣበቃት ከኪዳናችን እንዳንለይ አደራችን ጥብቅ ነው። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት የኪዳነ ምሕረት አማላጅነት አይለየን። የታላቁ የልማት የጸሎት የወንጌል አባት የብፁዕ አቡነ ሳዊሮስ ቡራኬና ጸሎት ከሁላችን ጋር ትሆን።